ዘጠነኛ ደግሞ ቡሊሽ ኪከር የምንለው ነው ምናየው ማለት ነው። እነዚህ ቡሊሽ ኪከር የምንላቸው ካንድልስቲክ ፓተርን ናቸው። ቤሪሽ ካንድል ኢዝ ኢሚዲየትሊ ፎሎዊድ ባይ ስትሮንግ ቡሊሽ ካንድል ነው። ግን አንድ መጀመሪያ ቤሪሽ ካንድል አለ ግን ደግሞ በተኛው ቅጽበት ላይ ምንድነው ፎሎዊድ ባይ ስትሮንግ ቡሊሽ ካንድል በሆነ ከተተለ ዜን ይሄኛው ቡሊሽ ኪከር ነው የሚባለው። ቡሊሽ ፓተርን ዲቨሎፕ ዌን ዘ ቡሊሽ ካንድል ኦፕንስ ዊዝ ኤ ጋፕ አፕ ነው። እነዚህ ደግሞ ቡሊሽ ኪከር ፓተርን ዲቨሎፕ የሚደረጉት ምንድነው ቡሊሽ ካንድሉ ከቤሪሽ ካንድሉ ምንድነው ኦፕን ዊዝ ኤ ጋፕ ነው። ጋፑ ኦፕን በጋፑ ሁለቱ ቡሊሽ ካንድል እና ቤሪሽ ካንድሉ በጣም ጋፕ ካለ ምንድነው የሚያሳየው ማለት ነው ይሄኛው ቡሊሽ ኪከር ነው ማለት ነው። እና ክሎዝ አባቭ ዘ ሃይስ ኦፍ ዘ ፕሪቪየስ ቤሪሽ ካንድል ነው። ግን ደግሞ ምንድነው አሁንም ክሎዝ ማድረግ አለበት ማለት ነው። ጋፕ ብቻ ሳይሆን ጋፕ ይፈጥርና ምንድነው ክሎዝ አባውት ዘ ቤሪሽ ካንድል ውስጥ ካረገ ምንድነው ቡሊሽ ኪከር ካንድልስቲክ ፓተርን ይሰጠናል ማለት ነው። ይሄኛው ጋፕ የተፈጠረበት ኦፕን ዊዝ ጋፕ ነው መሆን ያለበት። ስለዚህ ምንድነው ይሄ ስትሮንግ ቡሊሽ ካንድልስቲክ ነው የሚያሳየን። ስለዚህ ይሄ ፓተርኑ ምንድነው ሪቨርሳል ወደ ቡሊሽ እንደሚያደርግ የሚያመለክተን ነው ማለት ነው። ቡሊሽ ኪከር ምንድነው የሚያመለክተን ሺፍት ኢን ዘ ማርኬት ሴንቲመንት ነው ፍሮም ቤሪሽ ቱ ቡሊሽ ማርኬት ነው። ዘ ኢኒሺያል ቤሪሽ ካንድል ሴሊንግ ፕሬሸር ነው። ግን መጀመሪያ ላይ እንደሚያመለክተው በጣም ስትሮንግ ካንድልስቲክ ቤሪሽ ናት። ስትሮንግ ሴለርስ ፕሬሸር ያመለክተናል ማለት ነው። ግን ደግሞ ምንድነው በጋፕ እና ክሎዝ አባዛ ቤሪሽ ካንድልስ ስለሆነች ይሄኛው ሊፈጠር ይችላል ማለት ነው። ቤሪሽ ካንድልስቲክ ማለት ነው። እና ጥናቶች እንደሚያመለክቱት በማርኬት ሪሰርች ፊርም ሲኤክስኦ አድቫይዘሪ ግሩፕ በሚባለው የተጠና ጥናት ቴክኒካል አናላይሲስ ኦፍ ስቶክ ትሬንድ በሚለው ባወጡት ይሄ ቡሊሽ ኪከር ፓተርን የሚባለው ሰክሰስፉል ሬቱ አፕሮክሲማትሊ ወደ 38% ነው። ኢን ፕሬዲክቲንግ ቡሊሽ ሪቨርሳል ማርኬቱ 68% ነው ብሎ አስቀምጦታል ማለት ነው። ይሄም ደግሞ በጣም ትልቅና በጣም ልንጠቀመው የሚገባ ቡሊሽ ኪከር ፓተርን አዘቦታም ልንጠቀምና ትሬድ ልናደርግባቸው የሚገባ ፓተርን እንደሆነ ይሄ ጥናት ያመለክታል ማለት ነው። እንግዲህ ተመልካቾቻችን 10ኛ ላይ የምናየው ደግሞ ምንድነው ፕራይሲንግ ላይን የሚለው ነው የምናየው። ይሄ ደግሞ ይሄ ካንድልስቲክ ፓተርን ደግሞ ቡሊሽ ሪቨርሳል ፓተርን ነው የሚያሳየን። ይሄ ፕራይሲንግ ላይን ፓተርን የምንላቸው ጀነሬቲቭ ወይም ቡሊሽ ካንድል that has opened below the low of the bearish candle and close above the midpoint of the previous candle ነው። ይሄኛው ደግሞ ምንድነው ፐርሲንግ ላይ የምንላቸው ይሄኛው ሁለተኛው አንድ ቤሪሽ ካንድል አለ። ከቤሪሽ ካንድሉ ቀጥሎ ደግሞ ይሄ ቡሊሽ ካንድሉ ምንድነው ኦፕን የሚያደርገው ኦፕኑ ከቤሪሹ በታች ነው የሚያደርገው ማለት ነው። ዜን ይሄኛው ካንድል ደግሞ above the midpoint of the previous ወይም ደግሞ above the midpoint ወይም ደግሞ ከ50% በላይ ከዘጋ ይሄ ቡሊሽ ማርኬቱ ማለት ነው። ቡሊሽ ካንድሉ ከ50% በላይ የቤሪሽ ማርኬቱን ከዘጋ ፐርሲንግ ላይን ነው የሚፈጠረው ማለት ነው። at the bottom bullish candle opening below the lows of the previous candle ይሄ previous candle የምንለው the bullish candle ነው and piercing above the midpoint and closing above the 50% በላይ ከሆነ ደግሞ ይሄ ምንድነው ፐርሲንግ ላይን የሚያሳየው ማለት ነው። ይሄ ፐርሲንግ ላይን ደግሞ ተሻሊ bullish reversal in the market ነው የሚያሳየው። the initial bearish candle represent the period of selling pressure ነው። ግን መጀመሪያ ካንድሉ ይሄ ቤሪሹ ሴሊንግ ፕሬሸሩን ያመለክተናል ማለት ነው። ግን ደግሞ subsequent bullish candle opens below the bearish candle እና ከዛ ደግሞ close above the bearish candle ከሆነ ደግሞ ምንድነው ከ50% በላይ ከሆነ the bearish candle ይሄ ፐርሲንግ ላይን ያሳየናል ማለት ነው። ስለዚህ ይሄ ቤሪሹ እነዚህ ማድረጉ ምንድነው ቡልስ አር ናው ቴኪንግ ኮንትሮል እና ማርኬት አዛት ቦተም ፕራይሱ ባየሮቹ ቴክ ኦቨር እንዳደረጉና ማርኬቱ እንደተቆጣጠሩት የሚያሳየን ነው ማለት ነው። እነዚህ ደግሞ ፐርሲንግ ላይን ላይ ጤናቱ እንደተካሄደው ቴክኒካል አናላይሲስ ኦፍ ስቶክ ትሬንድ ታስታ የሚለው ፕሮጀክት እንዳጠናው ፐብሊሽድ ኢን ዜር ኮምፕሬሄንሲቭ ማርኬት አናላይሲስ ሪፖርት ነው እንደሚያመለክተው ፐርሲንግ ላይን ፓተርን ወይም ደግሞ ካንድልስቲክ successful rate of approximately 60% in the predicting bullish market ነው ማለት ነው። ወደ 60% የሚሆነውን ይሄንን ቡሊሽ ማርኬት ሊተነብልን ወይ ደግሞ ፕሬዲክት ሊያደርግልን እንደሚችል ይሄ ጥናት ያመለክታል ማለት ነው። ስለዚህ ይሄንን ፐርሲንግ ላይን በመጠቀም አት ዘ ቦተም ላይን ወደ ሎንግ ፖዚሽን መግባትና ትሬድ ማድረግ እንደምንችል ይሄ ጥናት ያሳየናል። ብዙ ሪሰርቾችንም ደግሞ ካየን ያመለክቱናል ማለት ነው።